How's it going, everybody? This is Unique English with Mahari. Today we'll learn about bodily action verbs. በሰውነት አካል ክፍላችን የምናደርጋቸውን ድርጊቶች ነው ዛሬ የምንማረው ማለት ነው። ኦኬ? So አይን አለ። alright? አይን በእንግሊዝኛ ምንድን ነው? አይ አይደል? እሺ፣ አይ ማለት አይን ነው። ኦኬ፣ በጣም ጥሩ። አይን ማርገብገብ በእንግሊዝኛ ምንድን ነው? አይን ማርገብገብ። አይናችን ስናርገበግብ ምን ይባላል? Now, can you try? I think blink or flink. ምን አልካት? ፍሊንክ ነው ያልካት? ትንሽ አስተካክል። ብሊንክ ጎበዝ። እስቲ በላት እስቲ። ብሊንክ ማለት ምን ማለት ነው? አይን ማርገብገብ ማለት ነው። እየተገባ ነው አይደል? ሶ ለምሳሌ እንደዚህ ብል ማለት ነው። She blinked. She what? Blinked several times. Several times. Okay? ብዙ ጊዜ ምን አርጋለች ነው? አይኗን አርገብግባለች ነው። ብዙ ጊዜ አይኗን አርገብግባለች። She blinked several times. All right? እሺ፣ ለምን ነው አይንህን ያርገበገብክ ያለው በለኝ እስቲ አንተ እስቲ ንገረኝ እስቲ። በቃ why are you blinking is enough. Why are you blinking? Why are you blinking? Any problem? Okay? ለምን ነው አይንህን ያርገበገብክ ያለው ስትለኝ ነው ትለው? Why are you blinking? Say it again. Why are you blinking? በጣም ጥሩ። ስለዚህ ማርገብገብ አይን ማርገብገብ ምን ይባላል? Blink ነው የሚባለው። Blink. Say it again. Blink. Okay. Okay. ሁለተኛው መጥቀስ፣ በአይን መጥቀስ ምንድነው የሚባለው? በአይን መጥቀስ። ሰዎች እንዲህ በአይን ስትጠቅስ ምንድነው የሚባለው በእንግሊዝኛ? ምን ይባላል በእንግሊዝኛ? አሁን የሆነ ሰው አትጥቀሰኝ ይላል አይደል? አትጥቀሳት እንላለን አይደል? ስለዚህ መጥቀስ በእንግሊዝኛ ምንድነው? እሺ፣ አንተስ? You don't know? ሰምተህ ነው። ከሌላ ሰው ነው የሰማ። ምን እንለዋለን? ዊንክ እንለዋለን። ዊንክ ምንድነው? መጥቀስ ማለት ነው። ማለት ነው መጥቀስ። ኦኬ፣ እየጠቀሳት ነው እሱ ልጅቱን ስትለኝ ምንድነው ብትለኝ? ልጅቱን እየጠቀሳት ነው። He is winking her. አይ ትንሽ መስተካከል ያለበት አለ። ሂ ብለህ He winks her. ኖ እየጠቀሳት ነው እኮ ትክክል ነው። he is winking for her. no preposition ነው። he's winking To her. አይደለም he's winking at ነው። Oh my goodness. ዊንክ ብለን ምንለው at say wink at በልሲ Winking. he's winking at her ካልክ እሷን ምን እያላት ነው? እየጠቀሳት ነው ማለት ነው። እሷን እየጠቀሳት ነው። he's winking at her. say it again. He's winking at her. ስለዚህ ዊንክ ብለን ማን እንጠቀማለን ማለት ነው? at እንጠቀማለን። ማን እንጠቀማለን? at wink at። ስለዚህ በዚህ ምሳሌ መሰረት አትጥቀሰኝ በለኝ። don't wink at me. don't wink at me. አትጥቀሰኝ። ኦኬ? እሷን አትጥቀሳ ስትልስ Don't wink at her. እቺን her ማድረግ ነው አይደለ? don't wink at her. እየተገባ ነው አይደል? ኦኬ፣ ኢንትረስቲንግ። ስለዚህ ዊንክ ብለን የምንጠቀም ፕሪፖዚሽን ማነች? at wink at በልሲ ኦኬ፣ wink at very good። እሺ፣ ሰውን አፍጦ ማየት ምንድነው የሚባለው? ሰውን አሁን እንደዚህ ፍጥጥ ብሎ እንደዚህ ማየት፣ አፍጦ ማየት ምንድነው የሚባለው? አፍጦ ማየት። ኦኬ፣ እስካሁን የአይን ፋንክሽን ነው አይደል እያየን ያለ ነው። ስለዚህ አፍጦ ማየት በእንግሊዝኛ ምን ይባላል? አፍጦ ማየት በእንግሊዝኛ አፍጦ ማየት በእንግሊዝኛ Stare. ጎበዝ። stare. say it again. Stare. stare. say stare. 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 say it again. Stare. stare. ለምንድን አፍጠህ ታየኛለህ በለኝ? Why are you staring at me? why are you Stare at me. አይ ትንሽ ብቻ ይስተካከል። Staring. Why are you staring at me? why are you staring ብለህ አሁን የምትጠቀመው ፕሪፖዚሽን ማለት ነው at ነው። why are you staring at me? ለኔ ላይ ምን ብለህ ነው አፍጠህ የምታየኝ ለምንድን ነው ስትል why are you staring at me? say it again. Why are you staring at me? All right. Okay. ከዛ
አፍጣቴ ስትል አንድ ሰው stop staring at me በልሲ stop staring at me Stop staring at me. በቃ አፍጦ ማየትን አቁም ስትል ምን ነው የምትለው በእኔ ላይ ማፍጠጥን አቁም ስትል stop staring at me all right any problem so ስንት አየን ማለት ነው አሁን ሶስት okay ሌላው number 4 is you know ትኩር ብሎ ማየት ትኩር ብሎ ማየት ትኩር ብሎ ማየት ምንድነው የሚባለው ትኩር ብሎ ማየት ትኩር ብሎ እስካሁን አይን ላይ ነው ያለየ ነው ሌላ የሰውነት ክፍሎች እኮ እንገባለን እኮ አይደል ግን አይን ላይ ነው እስካሁን ያለው ትኩር ብሎ ማየት gaze ጎበዝ ምን ይባላል gaze በልሲ gaze gaze ይባላል እሺ ለምሳሌ እሱ ከዋክብቶችን አተኩሮ እያያቸው ነው ብለኝ እስቲ እያያቸው ነው መቼ አሁን He is gazing at the stars. at ለምደሃታል ማለት gazing at is gazing at the stars ምን ማለት ነው ከዋክብቶችን ትኩር ብሎ እያያቸው ነው Yes. he's gazing at me but see he's gazing at me Gazing at me. I see she ሁንልስቲ she's gazing at me She's gazing at me. I think she's into me yeah okay interesting so ትኩር ብሎ ማየት ምን ይባላል gaze ከዛ preposition ማናት እዚህ ጋር at gaze at በልሲ አሁን ኮመን የሆነ ነገር ምን አለ እዚህ ጋር ማለት ነው ምን አለ እዚህ ጋር ይኸውልህ stay into wink at stare at gaze at የተገባ ነው አይደል በጣም ጥሩ he's gazing all right for example you can say she is gazing I think at me I think she's into me she is into me አወዳኛለሽ መስል ነው አይደል okay she's gazing at me I think she's into me all right interesting very good okay number 5 ሾፍ አድርጎ ማየት ምንድን ነው የሚባለው በፍጥነት እንዲህ ሾፍ አድርገሽ ስታየው ሾፍ አድርጎ ማየት ይሄ በፍጥነት አለ አይደል እንደ ዝም ላይ ተስታረግ ሾፍ ስታረገው ምን ይባላል እሺ ንገረኝ አሹ ንገረኝ glance say glance በልሲ say glance Bella glance say glance all right glance ማለት ሾፍ አድርጎ ማየት ማለት በፍጥነት አንዴ እንዲህ አየት ስታረጉት የለም glance say glance all right እሺ ወረቀቱን ወይ መጽሐፉን ወይ ፔጁን የሆነ ነገር ሾፍ አድርጎ አየው ስትል ምን ነው የምትለው he glanced አይደለም እኔ he glanced at what he glanced at the book all right ዝም ብሎ መጽሐፉን ሾፍ አረጋው አየው ነው አይደለም እንጂ በደንብ ሲያየው አይደለም ዝም ብሎ አየት ሲያረጋው አይነት ነገር ስለዚህ አሁን ኮመን የሆነ ነገር ምን አናሁን እዚህ ጋር glance at gaze at stare at አይደለም wink at የሚወስዱ ማለት ነው አሁን ከአይን ጋር የተገናኙ ምን አየን ማለት ነው ስንት ነገሮች አየን 5 ነገሮች ባይናችን ልንሰራቸው የምንችል 5 ነገሮችን አይተናል ማለት ነው ግልጽ ነው ወይ ኦኬ በጣም ጥሩ አሁን ያልገባ ነገር አለ እዚህ ጋር ቀጥታ ደግሞ ወደ ሌላ ነው የምንገባው ማለት ነው ስለዚህ እነዚህ ነገሮች አሁን በደንብ ፕራክቲስ እንድታደርጉልኝ እፈልጋለሁ በየንግግራችሁ ማለት ነው stay focused ሰቅሰቅ ብሎ ማልቀስ ምን ይባላል ሲሳይ ሰቅሰቅ ብሎ ማልቀስ crying from heart okay እስቲ ቺናምባት እስቲ ምን ትላለች soap right soap see soap all right you can say soap or soap no problem soap see soap all right soap ስትል ምን ማለት ነው ሰቅሰቅ ብሎ ማልቀስ ማለት ነው okay so እንደዚህ ብትል አሁን ለምሳሌ he sobbed በልሲ he sobbed all right he sobbed heavily በልሲ በኃይለኛው ሰቅሰቅ ብሎ አልቅሷል ነው አይደለም yes or no
so sob ማለት ነው ተንሰቅስቆ ማልቀስ በኃይል በቃ ሰቅ ብሎ ማልቀስ ማለት ነው እየተጋባ ነው or you can say I sobbed but see I sobbed when I broke up with her okay አላለቀስክም with her okay I sobbed when I broke up with her እሷ ጋር እንደተለያዩ ሰቅሰቅ ያለቀስኩ ነው so that like anyways አሁን ተለያይ ሳይሆን sob ማለት ነው ሰቅ ብሎ ማልቀስ ማለት ነው okay በጣም ጥሩ መቆንጠጥሳ በእንግሊዝኛ መቆንጠጥ ቁንጥጫ መቆንጠጥ መቆንጠጥ can you try ዳግም መቆንጠጥ እሺ አንተ ሳላዛር መቆንጠጥ ኦኬ ይሰማል ባክህ ከብዶት ነው እስቲ አንብባሲ ምን ትላለች ፒንች በሲ ፒንች እስቲ በላት all right okay ለምሳሌ የሆነ ሰው እየቆነጠጠ ከሆነ አትቆንጥጠኝ ስትል ምን እንደምትለው don't pinch me say don't pinch me don't pinch me አትቆንጥጠኝ don't pinch me all right say it again don't pinch me okay for example ayate ቆነጥጠኝ ነበር የወንድ አያቴ ብለኝ እስቲ my grandfather used to pinch me used to what pinch me all right my grandfather used to pinch me say used to pinch me እቺ used to ምትጠቀሟት የድሮ ሀቢት ያለፈ ሲሆን ነው እንዴ አይደለም እንዴ my grandfather used to pinch me my grandfather used ወንድ አያቴ ምን ይለኝ ነበር ይቆነጥጠኝ ነበር my grandfather used to pinch me ስለዚህ pinch ማለት ነው መቆንጠጥ ማለት ነው ኦኬ አይነን አትሽ በለኝ ማሸት ምንድነው ማሸት መፈተግ ማሸት እሺ አይነን አትሽው በለኝ ሳውንድ እንዲህ ሳረጉታይ ቀላል የሚመስሉ ነገሮች ግን ወሳኝ ነገሮች ናቸው በነገራችን እሺ ማሸት rap በልሲ rap say rap ሳይሆን rap say rap very good ምን ማለት ነው ማሸት ስለዚህ አይነ ማሸትን አቆም በለኝ እስቲ stop rubbing double b አድርገው stop rubbing your eyes አይኖችን ማሸት አቆም ስትላው ምን ትለኛለህ stop rubbing your eyes አይነ ለምንድነው ያሸው ያለው በለኝ why are you rubbing your eyes why are you rubbing your eyes አይነ ለምንድነው ያሸው ያለው why are you rubbing your eyes አይኖችን ለምንድነው ታሻቸው የተጋባናል rub ሲባል ለምሳሌ አንድ ሰው rub your hand ካለ እጂን ሾው እንደዚህ በቃ rub your hand say rub your hand all right okay rub ወልሲ okay ቻፍም ይባላል እሱ ልዩነቱን ነግራችኋለሁ ለጊዜ rub እና chaff ማለት ነው ነግራችኋለሁ ማለት ነው okay interesting ስለዚህ አንተ አሁን በጥፊ መምታት በእንግሊዝኛ ምንድን ነው በጥፊ መምታት በጥፊ መምታት ምን ይባላል say slap ይባላል ሲበልሲ slap say slap okay በጥፊ ልመታ እችላለሁ በለኝ እስቲ I may slap you say I may slap you በጥፊ ልመታ ነው በለኝ እስቲ ልመታ ነው በጥፊ በለኝ I slap you አይ አይደል ልመታ ነው when you are ready አንድ ነገር ለማድረግ ዝግጁ ስትሆን yeah go buzz I'm about to slap you say it again I'm about to slap you say I'm about to slap you በጥፊ ልመታ ነው ያልከኝ ነው I'm about to slap you take care right I'm about to slap you say ማቀፍ በእንግሊዝኛ ማቀፍ ቀፈይ ስትላው ነው ሰው ማቀፍ ማቀፍ በእንግሊዝኛ ምን ይባላል ምን አልካት hug እሺ hug ምን ይባላል hug ይባላል ጎበዝ hug ይባላል እሺ ይሄ ማቀፍ ነው ለምሳሌ እንደ ሰው ቀፈይ ስትል ምን ነው give me a hug ይባላል ጎበዝ give me a hug ይባላል ሌላስ hug me ማለት ማችን hug me all right give me a hug say give me a hug hug me that's it ቀፈይ ለማለት ማለት ነው እየተጓባ ነው
ኦኬ ግልጽ ነው። እሺ እንደዚህ ማድረግ ምንድነው? ጣትን እንደዚህ ማንጣጣት ነገር እንደዚህ ምን ባለው እንደዚህ ማድረግ ጣትን ማጋጨት እንደዚህ ኦልራይት ምን ባለው ጣትን ማስጮህ ምን ባለው ጣትን ማስጮህ እንደዚህ ያደርጋችሁ ታስጮህ ምን ባለው snap one's finger snap ብለሲ snap one's finger fingers okay ጣቶችን ማስጮህ ነው ባለው snap one's fingers okay so ጣቶቹን ያስጮህ ነው እሱ ስትል ምን ትላለህ? he is snapping one's የሚለውን ቀይር his fingers ምክንያቱም once ያለው ለሁሉም ስለምን his fingers his what fingers ጣቶቹን ምን እያለ ነው? እያስጮህ ነው he's snapping his fingers say he's snapping his fingers አሁን እንደዚህ ባረግ ለምን ነው ጣቶችን የምታስጮህ በልኝ why are you snapping your fingers በልኝ why are you snapping your fingers yeah so snap one's finger ማለት ጣትን እንደዚህ ማስጮህ ማለት ነው እሺ ጣትን እንደዚህ ማስጮህ all right okay በጣም ጥሩ ስለዚህ አሁን ስንት ነገሮችን ያየነው እስካሁን ማለት ነው 11 ነገሮችን አይተናል ስንት አይተናል 11 አይተናል አሁን ስለዚህ እነዚህ 11 ነገሮች አሁን በአካላችን የምንፈጽማቸው ነገሮች ናቸው ማለት ነው is that okay አሁን ሌሎችንም አሉ I want you to stay focused okay come on all right ማዛጋት በእንግሊዝኛ ምንድነው ማዛጋት yawn ስፔሊንግ ንገረኝ why ዮ ስለሆነሽ ነው አይደል ሄሾ ወደቺ ዮን ወልሽ ዮን ይሄ ሲነበብ ነው ዮን ነው ዮን ምን ማለት ነው ዮን ማዛጋት ማለት ነው all right ለምሳሌ she's yawning she's what yawning because of coffee because of what coffee ምታዛጋው በምን ምክንያት ነው በቡና ምክንያት she's yawning because of coffee I'm yawning because of coffee because she's addicted to coffee man yeah or I can say she's addicted to coffee right she's yawning because she's hungry she's yawning because she's tired yes you know we can have a lot of things okay got it very good okay and then the other one is ማለክለክ በእንግሊዝኛ ምንድነው ማለክለክ አሁን ስትሮጡ ቆይታችሁ ወይ ስትሄዱ ሲደክማችሁ ስትሉ ማለት ነው ማለክለክ በእንግሊዝኛ ምን ይባላል it's a new one all right እሺ ምን እንላታለን pant እንላታለን pant እንደገና ያው ቁምጣ ይሆናል pant አይደል ነገር ግን pant ስትል ምን ማለት ነው okay pants እንላለን ለምሳሌ pants ቁምጣዎች pants okay pant እንደ verb ማለክለክ ማለት ነው okay ለምሳሌ why are you panting በለኝ see why are you panting say it again why are you what panting ለምን ነው የምታለከልከው why are you panting because I've been running okay because I have been running why are you panting because I have been running I'm panting because I've been running for an hour very good so ምንድነው ማለት ነው pant ምንድነች ማለክለክ ማለት ነው okay I am panting I'm what panting I'm panting because I have been running I have been running for an hour ለአንድ ሰዓት ስሮጥ ስለቆየው ነው ያለከለኩ ያለሁት ነው የሚለው አይደለም እንዴ I am panting because I've been running for an hour yes or no yeah so what do you mean by panting ማለክለክ ማለት ነው panting say it again panting ፊትን ማኮሳተር በእንግሊዝኛ ምን ይባላል ፊትን ማኮሳተር በእንግሊዝኛ ፊትን እንደዚህ በቃ ማኮሳተር ምን ይባላል ምን ይባላል Stay number frown. Say frown. Say frown. Say frown. Say it again. Frown. Yeah, don't frown. Say don't frown, Bercy. Don't frown. Don't frown here.
Okay? እዚህ ፊትን አታኮሳተር ስትል ነው ትለዋለህ ሰው? Don't frown here, man. This is a place where we work. I don't want you to frown your face here. Okay? So to frown ማለት frown ማለት ነው? ፊትን ማኮሳተር ማለት ነው። Okay, ፊትን ማኮሳተር. That's so beautiful. እሺ ጋደም ማለት በእንግሊዝኛው እንደባለ ጋደም ማለት ጋደም ማለት ቴክ ስናፕ አይ አይደለም የምን ቴክ ስናፕ ነው ጋደም ማለት ኦኬ lie down lie in እሺ በሲ lie down በሲ lie down እሺ ጋደም ለምን አትልም በለኝ እሺ why don't you lie down say why don't you lie down say why don't you lie down በሲ let me know ጋደም የማትለው man you are so tired why don't you lie down you are beat why don't you lie down all right you are tipsy why don't you lie down so to lie down ማለት ነው ጋደም ማለት ነው እየተጋባን ነው አይደል እሺ በጣም ጥሩ and then what do you mean by ማስነጠስ ስትልስ ማስነጠስ አታውቀውም ማስነጠስ ግን ታውቀዋለህ እንትን ላይ sneeze በርሲ sneeze say sneeze say sneeze sneeze all right sneeze all right she's sneezing she's what sneezing why is she sneezing she has a cold she has a cold say she has a cold she's sneezing because she has a cold you're sneezing because you've got a cold right very good ስለዚህ ማስነጠስ ምን ይባላል sneeze ይባላል ምን ይባላል sneeze ነው የሚባለው say sneeze ማሳል በእንግሊዝኛ ማሳል እያሳለኝ ነው ማሳል right okay እዚህ ቺ አምባስቲ ካፍ በልሲ ካፍ say ካፍ እሺ እያሳለኝ ነው በልሲ say I'm coughing say I'm coughing what's that I'm coughing what's the problem I don't know but I'm coughing yes or no ስለዚህ I'm coughing ስትል ምን እያለኝ ነው እያሳለኝ ነው I'm coughing I don't know but I'm coughing okay I'm coughing say it again I'm coughing ስለዚህ ካፍ ምንድነው ማሳል ነው እሺ ፈገግ ማለት ምን ይባላል ፈገግ ማለት የፊት ፈገግታ ማሳየት ፈገግ ማለት smile say smile ላንተ አሁን ፈገግ አለችልኝ ስትል ምን ትላለህ she smiled በእኔ ፈገግ አለች she smiled at me በልሲ አንተ እኔና አይታ ፈገግ አለች ስትል አሁን she smiled at me say she smiled at me say it again she smiled በልሲ at me she smiled at me speak up hey she smiled at me እሺ ስቅታ እንደዚህ ስቅታ ማለት በእንግሊዝኛው ምን ይባላል ስቅታ ማለት hiccup say hiccup በልሲ say hiccup ስቅ ማለት ነው ስቅ ማለት ስቅ ያለኝ ነው በልሲ I'm hiccuping say I'm hiccuping ስቅ ያለኝ ነው I'm hiccuping hiccup ምትለው ስቅታም ትሆናለች ስቅ ማለት እንደ verb መጠቀም ትችላላችሁ all right I'm hiccuping say I'm hiccuping what is she ለምን ስቅታ ያለ ያለው ብለይሲ why are you hiccuping have you stolen something በካልቸራችን አይደል የሆነ ነገር ሲሰርቅ ሰው ስቅታ አለ all right እሺ hiccup ብለይሲ hiccup ስለዚህ hiccup ማለት ነው ስቅ ማለት ነው right okay ሌላው ሃያኛ ማለት ነው መስገድ 21 ምንድነው ትክሻን መነቅነቅ ራስን መነቅነቅ የሚሉ ነገሮች ትጽፋላችሁ ኮሜንት ሴክሽን ላይ ራስን መነቅነቅ
የሚሉ ነገሮችን ኮሜንት ሴክሽን ላይ ጻፉልኝ ማለት ነው። መስገድ ምን እንደሚባል፣ ትከሻን መነቅነቅ፣ እንደገና ደግሞ ራስን መነቅነቅ ምን እንደሚባል ኮሜንት ሴክሽን ላይ ጻፉልኝ። ለያናሉ ምሳሌ ይሰጣችሁ ማለት ነው። Thank you for watching. This is Unique English where you can learn English uniquely. እንግሊዝኛ በልዩነት መማር ከፈለጉ ወደ ዩኒክ እንግሊሽ ጎራ ይበሉ። በደንብ አድርገን ማለት ነው እናስተምራችኋለን። Again, bye.